بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته تفسير القرآن سورة التكوير إن شاء الله يا سورة التكوير يا قلبك الترجم إنما مر لما الله فقد ከቀሪዎቹን ማለት ነው ከአንቀጽ 1 እስከ አንቀጽ 14 ያለውን ተማምረናል ኢንሻአላህ ከአንቀጽ 14 አንስቼ ቀሪዎቹን እንማማራለን በአላህ ፍቃድ أعوذ بالله من الشيطان الرجيم أعوذ أطبق له بالله منك الشيطان كشيطان الرجيم أرجم كهونه كالله سبحانه وتعالى أزنة رحمة كتبرر الشيطان بالله سبحانه وتعالى أطبق له علمت نفس ما أحضرت فلا أقسم بالخنس الجوار الكنس والليل إذا عسعس طيب እንግዲህ አላህ Subhanahu Wa Ta'ala አንቀጽ 13 ድረስ እንደዚህ በሆነ ጊዜ ይሄ በሆነ ጊዜ ብሎ ጀዋቡ ምንድነው ያደረገው علمت نفس ما أحضرت ነው ያለው እንግዲህ ሁሉ በሆነ ጊዜ ነፍስ ያኔ ሁሉንም ታውቃለች ማለት ነው علمت ታውቃለች ነፍስ ታውቃለች ማ አህضرت ያቀረበችውን ከስራዋ ያቀረበችውን የሰራችውን ስራ ሁሉ እያንዳንዱ ትንሹንም ትልቁንም የዛን ቀን ነፍስ ታውቃለች ማለት ነው የሰራችውን ስራ ሁሉ እና ጀዋቡ ይሄ ነው ማለት ነው علمت አስሉኩ علمت ማለት አስሉ አወቀች ነው እንግዲህ አወቀች ያለው የማይቀር ስለሆነ አወቀች ነው ያለው ማለት ነው የማይቀር ስለሆነ አለበዛኮ ተዓለሙ ታውቃለች ነው የሚሆነው ያኔ ታውቃለች ነው ተዓለሙ ማለት እዚህ ጋር ግን علمت አወቀች ማለት እንደማይቀር እንሰላለ ነው እንደማይቀር ነው እየነገረን ያለው طيب علمت አስሉ ነው علمت አወቀች ነው ስለዚህ እንደማይቀር መሆኑን እየነገረን ነው ማለት ነው طيب علمت توقالች ነፍስ توقالች ما أحضرت ያቀረበችውን ከስራ ነፍስ توقالች እያንዳንዱ የሰራችውን ስራ ሁሉ ነፍስ توقالች ከዛ ምን አለ فلا أقسم بالخنس فلا أقسم እምላለሁ አለ فلا እዚህ ጋር ናፊያ አይደለችም እዚህ ጋር ለተአኪድ ነው የመጣችው መሐላውን ለማጠንከር ነው የመጣችው ማለት ነው طيب فلا أقسم أملاله بالخنس ተመላሽ በሆኑት እመላለሁ ተመላሾች በሆኑት እመላለሁ አለ ተመላሾች ምን ተመላሾች ከዋክብቶች ማለት ነው ተመላሽ በሆኑት ከዋክብቶች እመላለሁ አለ አላህ Subhanahu Wa Ta'ala ማለት فلا أقسم እመላለሁ بالخنس ተመላሽ በሆኑትም እመላለሁ አለ ተመላሽ ማለት እንግዲህ ተመላሾች ተብለዋል ከአንዱ አድማስ ወደ አንዱ አድማስ ከማለታቸው አንፃር ይደበቃሉ ማለት ነው ካንዱ ወደ አንዱ ይያሉ ብቅ እልም ይላሉ ይደበቃሉ ያኒ ብቅ ይሉና ድብቅ ይላሉ በእነሱ አላህ ማለት ነው ብቅ እልም በሚሉት ያኒ ይሄ ማለት ተመላሾች ተብለዋል ማለት ነው فلا أقسم እምላለው አለ بالخنس ተመላሽ በሆኑት ከዋክብቶች ማለት ነው ብቅ እልም በሚሉት ካንዱ አድማስ ወደ አንዱ አድማስ ሲሉ ማለት ነው طيب الجوار الكنس الجواري ዲሁ ኻጆች በሆኑትም እምላለው አለ በሚሄዱት በሚንቀሳቀሱት ከዋክብቶች እምላለው الكنس ዲሁም ገቢ በሆኑትም እምላለው አለ አላህ Subhanahu Wa Ta'ala ማለት الجواري ማለት ኻጆች የሚሄዱ ተንቀሳቃሽ በሆኑት ማለት ነው ኻጆች በሆኑት እምላለው አለ الكنس ገቢ በሆኑትም እምላለው አለ እንግዲህ ገቢ ማለት ሱብሂ ላይ ንጋት ላይ እናገኛቸዋለን እንደዛ እነዛን ከዋክብቶች አናገኛቸውም ይገባሉ ማለት ነው ይጠልቃሉ አናገኛቸው ማለት ነው በእነሱ ማለት ነው ገቢ በሆኑትም ተንቀሳቃሽ በሆኑትም ማለ አላህ Subhanahu Wa Ta'ala እንዲሁም ተመላሽ በሆኑትም አላህ ማለ እንግዲህ በሶስቱም ገጽታ ማለ አላህ Subhanahu Wa Ta'ala ተመላሽ በሆኑት ግን አልጀዋሪ
ኻጆች በሆኑት አልኩነስ ማለት ደግሞ ገቢ በሆኑትም ከዋክብቶች እምላለሁ አለ አላህ ሱብሓነሁ ወተዓላ ማለ። ወለይሊ ኢዛ ዐስዐስ ወለይሊ በሌሊት እምላለሁ አለ። ኢዛ ጊዜ ዐስዐስ በጠነሰሰ ጊዜ ሌሊቱ በጠነሰሰ ጊዜ እንግዲህ በጠነሰሰ ጊዜ ማለት ሌሊቱ በመጣ ጊዜ ማለት ነው። ጨለማው በመጣ ጊዜ ማለት ነው። በአማርኛ ምንድነው በጠነሰሰ ጊዜ እንላለን አይደለም። ወለይሊ በሌሊት እምላለሁ ኢዛ ጊዜ ዐስዐስ በጠነሰሰ ጊዜ ሌሊቱ በጠነሰሰ ጊዜ ማለት ሌሊቱ በመጣ ጊዜ። እዚህ ጋር ሁለት ተፍሲር አለው ከቋንቋ አንጻር ማለት ነው። ሌሊቱ በሄደ ጊዜ ያኒ በአረበኛ ቋንቋ ሁለቱንም ትርጉም ይይዛል። እዚህ ጋር ዐስ አንድ ተፍሲር ዐስ አንድ ተፍሲር ማለት ነው። አንድ ቋንቋ ሁለት ትርጉም ይዟል ማለት ነው። ዐስ ሌሊቱ በሄደ ጊዜ ሌሊቱ በመጣ ጊዜ፣ ዐስ ሌሊቱ በሄደ ጊዜ፣ ዐስ ሌሊቱ በመጣ ጊዜ ማለት ነው። እንግዲህ የአረበኛ ቋንቋ ያው ርቀቱን ያሳያል፣ ያኒ ረቂቅ ነው። طيب አንድ ቋንቋ ሁለት ትርጉም ይዟል ማለት ሁለቱንም ትርጉም ይዘን ብንሄድ ችግር አያመጣብንም ማለት ነው። ዐስ ሌሊቱ በሄደ ጊዜ እንዲሁም ሌሊቱ በመጣ ጊዜ ብንልም ማለት ነው። طيب ወለይሊ በሌሊት እምላለሁ ኢዛ ጊዜ ዐስ በጠነሰሰ ጊዜ ሌሊቱ በጠነሰሰ ጊዜ ማለት ሌሊቱ በመጣ ጊዜ እንዲሁም ሌሊቱ በሄደ ጊዜ አላህ ማለ። ሁለቱንም ያዙ። የተሻለ ይላሉ ደግሞ ዐስ ሌሊቱ በሄደ ጊዜ ነው ይላሉ። ዙሮ ሁለቱንም ይዛል ይሄ ዐስ የሚለው። ወለይሊ በሌሊት እምላለሁ ኢዛ ጊዜ ዐስ ሌሊቱ በመጣ ጊዜ እንዲሁም ሌሊቱ በሄደ ጊዜ እምላለሁ አለ አላህ ሱብሓነሁ ወተዓላ። ከዛ ምን አለ ወሱብሒ ኢዛ ተነፈስ ወሱብሒ በሱብሕ እምላለሁ አለ። በሱብሕ በንጋት እምላለሁ ኢዛ ጊዜ ተነፈስ በተነፈሰ ጊዜ ያኒ ንጋቱ በተነፈሰ ጊዜ ማለት ኢዛ አቅበል ማለት ነው። ኢዛ አቅበለ ንጋቱ ብርሃኑ በመጣ ጊዜ ማለት ነው። ወሱብሒ በሱብሒ እምላለሁ ኢዛ ጊዜ ተነፈስ በተነፈሰ ጊዜ ሱብሒው ንጋቱ በተነፈሰ ጊዜ ማለት ብርሃኑ በመጣ ጊዜ ማለት ነው። ኢዛ ጊዜ ተነፈስ በተነፈሰ ጊዜ ማለት ብርሃኑ በመጣ ጊዜ እምላለሁ አለ። እንግዲህ የማለበት ጉዳይ ምንድነው? ኢነሁ ለቀውሉን አፍወን ኢነሁ ለቀውሉ ረሱሊን ከሪም። ኢነሁ እነሆ እኮ እሱ አለ ለቀውሉ ንግግር ነው አለ። ምን ቁርአን ማለት ነው ንግግር ነው። ረሱሊን የረሱሉ ንግግር ነው። ረሱል የተባለው እዚህ ጋር ጅብሪል አለይሂ ሰላም ነው። طيب ረሱሊን የመልእክተኛው ንግግር ነው። ከሪም የተከበረው የረሱሉ ንግግር ነው አለ። ኢነሁ እነሆ እኮ እሱ ቁርአን ለቀውሉ ንግግር ነው። ረሱሊን መልእክተኛ ከሪም የተከበረው የመልእክተኛው ንግግር ነው። መልእክተኛው የተባለው ማን ነው? ጅብሪል። እዚህ ጋር ከፊት ያለው ስለሚያብራራው ማለት ነው ጅብሪል። ቁርአን የማን ቃል ነው? የአላህ ቃል ነው። እዚህ ጋር ታዲያ ለምን የጅብሪል ንግግር ነው ተባለ? በሌላም ሱራ የነብዩ ንግግር ነው ይላል። በሌላ ሱራ ደግሞ የአላህ ንግግር ነው ይላል። ሶስቱ ይጋጫል አይጋጭም ማለት ነው። ያው እኛ ከእውቀት አንጻር ነው እንጂ ሊጋጭብን የሚችለው እውቀት ካለን ረጋ ብለን ካዳመጥን ተሰማን ማወቅ አለብን ማለት ነው። ያኔ እንረዳለን ማለት ነው። طيب ይሄ ማለት የመልእክተኛው ንግግር ነው ማለት የጅብሪል ንግግር ነው ማለት እንዲሁም የነብዩ ንግግር ነው ማለት እንዲሁም የአላህ ንግግር ነው ማለት ሶስቱም አይጋጭም። ይሄ ማለት እንግዲህ ለምንድን ነው ወደ ጅብሪል ያስጠጋው አላህ ሱብሓነሁ ወተዓላ? ከመላእኮች የተላከው የተመረጠው መልእክተኛ ለማን አደረሰ? ሰው ለሆነው መልእክተኛ አደረሰ ማለት ነው። ሰው የሆኑት መልእክተኛ ማናቸው? ነብዩ አለይሂ ሰላቱ ወሰላም ናቸው። ከመላእኮች የተላከው መልእክተኛ ማነው? ጅብሪል ነው። ስለዚህ ጅብሪል ከአላህ ተቀብሎ ሰው ለሆነው መልእክተኛ አቀበለ። ስለተቀባበሉት ነው ማለት ነው። طيب ሁለቱም መልእክተኛ ናቸው። ጅብሪል አለይሂ ሰላም መልእክተኛ ናቸው። ጅብሪል አለይሂ ሰላም መልእክተኛ ነው። ከመላእኮች የሆነው መልእክተኛ ከሰው ልጅ የሆኑት መልእክተኛ ደግሞ ነብዩ አለይሂ ሰላቱ ወሰላም ናቸው። ስለዚህ ያኒ ዋናው የንግግሩ ባለቤት አላህ ሱብሓነሁ ወተዓላ ነው። ስለዚህ ስለተቀባበሉት ያኒ ወደ እነሱ አስጠግቶታል አላህ ሱብሓነሁ ወተዓላ ማለት ነው። ተቀባብለው ስለሚያደርሱ ወደ እነሱ አስጠጋው ማለት ነው። طيب እንጂ አይጋጭም ማለት ነው። طيب
ኢነሁ እነሆ እኮ እሱ ለቀውሉ ንግግር ነው ረሱሊን መልእክተኛ ከሪም የተከበረው የመልእክተኛ ንግግር ነው። ይሄማት እንግዲህ ስለተቀባበሉት ነው ማለት ነው። ሌላም ቦታ ላይ የነብዩ ንግግር ነው ቢል በዚህ ሊያምታታችሁ ቢፈልጉ መልስ ስጧቸው ማለት ነው እንጂ ትክክለኛው ቁርአን የቁርአኑ ባለቤት አላህ ሱብሓነሁ ወተዓላ ነው። የንግግሩ ባለቤት አላህ ነው ማለት ነው። ግን እነሱ ስለተቀባበሉት ወደ እነሱ አስጠግቶታል አላህ ሱብሓነሁ ወተዓላ። ቁርአን ከላም አላህ የአላህ ሱብሓነሁ ወተዓላ ንግግር ነው እና ስለተቀባበሉት ነው ወደ እነሱ ያስጠጋው ማለት ነው። ኢነሁ እነሆ እኮ እሱ ለቀውሉ ንግግር ነው ረሱሊን መልእክተኛ ከሪም የተከበረው የመልእክተኛው ንግግር ነው። እሱ ደግሞ ዚ ባለቤት ነው ቁወቲን የቅዋ ባለቤት ነው አለ ጅብሪል ዓለይሂ ሰላምን ማለት ነው። ዚ ባለቤት ነው ቁወቲን የቅዋ ባለቤት ነው ዒንደ ዘንድ ዚ ባለቤት ዘንድ አልዓርሽ የዓርሹ ባለቤት ዘንድ ደግሞ መኪን ባለሟል ነው የተከበረ ነው። የአርሹ ባለቤት ማን ነው? አላህ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ ዘንድ ጅብሪል ዓለይሂ ሰላም መኪን የተከበረ ነው። ትልቅ ቦታ አለው ማለት ነው። ባለመዋል ነው። ትልቅ ቦታ አለው አላህ ዘንድ ማለት ነው ጅብሪል። ጠይብ እና ይህ ረሱል ደግሞ ዚ ባለቤት ነው ቁወቲን የቅዋ ባለቤት ነው ዒንደ ዘንድ ዚ ባለቤት ዘንድ አልዓርሽ የዓርሹ ባለቤት ዘንድ የዓርሹ ባለቤት ማን ነው? አላህ ዘንድ ማን ነው? መኪን የተከበረ ነው። ማ ጅብሪል የተከበረ ነው። ማን ዘንድ? አላህ ሱብሓነሁ ወተዓላ ዘንድ የዓርሹ ባለቤት ዘንድ አላህ ዘንድ ጅብሪል የተከበረ ነው። መኪን ማለት የተከበረ ነው። በአለሟል ነው። ባለሟል ነው። ትልቅ ቦታ አለው አላህ ሱብሓነሁ ወተዓላ ዘንዳ። ሙጣዒን ተሰሚ ነው አለ አላህ ሱብሓነሁ ወተዓላ ጅብሪልን። ሙጣዒን ተሰሚ ነው ጅብሪል ማለት ነው። ሰመ እዛ ስፍራ የት? መላኢካዎች ዘንድ ማለት ነው። ጅብሪል እንግዲህ ተሰሚ ነው፣ ይሰሙታል። ሁሉም መላኢካዎች ይሰሙታል፣ እንዲሁም ይታዘዙታል ማለት ነው። ሁሉም መላኢካዎች የአላህ ታዛዦች ናቸው። ጅብሪልም የአላህ ታዛዥ ነው፣ አላህን ይታዘዛል። እነዛ መላኢካዎች ደግሞ ሁሉም መላኢካዎች ጅብሪልን ይታዘዙታል፣ ይሰሙታል ማለት ነው። ሙጣዒን ተሰሚ ነው። ሰመ እዛ ስፍራ ማለት በመላኢካዎች ዘንድ ተሰሚ ነው። ሁሉም መላኢካዎች ይሰሙታል፣ ይታዘዙታል ማለት ነው። አሚን ታማኝ ነው አለ አላህ ሱብሓነሁ ወተዓላ። ጅብሪልን ታማኝ ነው። እንግዲህ የጅብሪል ዓለይሂ ሰላም የስራ ዘርፉ ምንድነው? አምላካዊ ወህይን ያደርሳል። አድርስ የተባለበት ቦታ ያንን መልእክት ይዞ ያደርሳል። ሳይቀንስ፣ ሳይጨምር፣ ሳይሰስት ያደርሳል። የተባለበት ቦታ በታማኝነት ታማኝ ነው ማለት ነው። አሚን ታማኝ ነው አለ። ወማ ሷሒቡኩም ቢመጅኑን ዋው አሁንም ማ አይደለም አለ። እዚህ ጋር ደግሞ መልእክተኛውን ነው ዋው ነቢ ዓለይሂ ሰላቱ ወሰላምን ነው። ዋው አሁንም ማ አይደለም ሷሒቡኩም ባልደረባችሁ፣ ጓደኛችሁ፣ ወዳጃችሁ አይደለም። ምን ቢመጅኑን እብድ አይደለም አላቸው እነዛ ሙሽሪክ አረቦችን። እንግዲህ እነሱ እብድ ነው፣ ሳሒር ነው፣ ቁርጥ ይላሉ ነቢ ዓለይሂ ሰላቱ ወሰላምን ሰለላሁ ዐለይሂ ወሰለም። አይ እናንተ እንደምትሉት እብድ አይደለም፣ ጓደኛችሁ ወዳጃችሁ እብድ አይደለም። ጓደኛችሁ ወዳጃችሁ ያለው ምን ለምንድን ነው? እንግዲህ ነቢ ዓለይሂ ሰላቱ ወሰላም ከተወለዱ አንስቶ ያውቋቸዋል ማለት ነው። የነቢ ዓለይሂ ሰላቱ ወሰላምን ታሪክ ያውቃሉ። ከመጀመሪያው አንስቶ ያውቋቸዋል። ስለዚህ አሁንም ማ አይደለም ሷሒቡኩም ሷሒባችሁ፣ ወዳጃችሁ፣ ባልደረባችሁ፣ ነብያችሁ አይደለም። ቢመጅኑን እብድ አይደለም። እናንተ እንደምትሉት እብድ አይደለም። የአላህ መልእክተኛ ናቸው። ከዛ ምን አለ? ወለቀድ ረአሁ ወለቀድ በርግጥም አለ ረአሁ አይቶታል። ነቢ ዓለይሂ ሰላቱ ወሰላም ጅብሪልን አይተውታል ማለት ነው። ወለቀድ በርግጥም አለ ረአሁ እሱን አይቶታል። ነቢ ዓለይሂ ሰላቱ ወሰላም ጅብሪልን አይተውታል ማለት ነው። ረአሁ አይተውታል። ቢልኡፉቂ በአድማሱ ላይ አልሙቢን ግልጽ በሆነው አድማስ ላይ አይተውታል አለ አላህ ሱብሓነሁ ወተዓላ። ቢልኡፉቂ ማለት በሰማዩ ላይ ማለት ነው። አልሙቢን ግልጽ በሆነው ሰማይ ላይ ግልጽ በሆነው አድማስ ላይ ጅብሪልን ነቢ ዓለይሂ ሰላቱ ወሰላም አይተውታል። እንግዲህ ነቢ ዓለይሂ ሰላቱ ወሰላም ጅብሪል 600 ክንፍ አለው ብለዋል። ምን ያክል ግዙፍ የሆነ ፍጥረት ነው። ሱብሃንአላህ። እና አድማሱን ሞልቶ ጅብሪልን አይተውታል ነቢ ዓለይሂ ሰላቱ ወሰላም። ወለቀድ በርግጥም ረአሁ አይቶታል። ቢልኡፉቂ በአድማሱ ላይ አልሙቢን ግልጽ በሆነው አድማስ ላይ አይቶታል። መልእክተኛው ሰለላሁ ዐለይሂ ወሰለም ጅብሪልን
አይተውታል ማለት ነው። ወማ ሁወ ዋሁንማ አይደለም ሁወ እሱ እኮ አይደለም መልእክተኛውን ነው። አሁንም እዚህ ጋር ነቢ ዓለይሂ ሰላቱ ወሰላም ነው። ዋሁንማ አይደለም ሁወ እሱ አይደለም መልእክተኛው ዓላ ላይ አልገይቢ ሩቅ በሆነው ወህይ ላይ ወይም ሩቅ በሆነው ወሬ ላይ ማለት ነው። ቢዳኒን ሳሳች ንፉግ አይደለም። ያ እንግዲህ አምላካዊ መልእክት አላህ ዘንድ የሚመጣላቸውን አምላካዊ መልእክት ሳይደብቁ ሳይሸሽጉ ሳይቀንሱ ሳይጨምሩ ሳይሰስቱ ለኡማው አድርሰዋሉ ማለት ነው። እንደውም ለኡማቸው ነበር እንትን የሚሉት የሚሳሱት። እንኳንስ ሊያስቀሩ አንድም አላስቀሩም፣ ሁሉንም አድርሰዋሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። እና በሩቅ ወህዩ ላይ ሩቅ በሆነው ወህይ ላይ የሚሰስቱ አይደሉም ብሎ አላህ መሰከረላቸው ነብያችንን ማለት ነው። ያኒ ገይብ ማለት ከኛ የራቀ ሁሉ ምንድነው ገይብ ይባላል። እንግዲህ ወህይ ሩቅ ነው አይደለ? እናየውም እኛ ለነብዩ አለይሂ ሰላቱ ሰላም ግን አላህ ያሳውቃቸዋል። ዋሁንማ አይደለም ሁወ እሱ እኮ መልእክተኛው አይደለም ዓላ ላይ አልገይቢ ሩቅ በሆነው ወህይ ላይ ቢዳኒን ሰሳች ንፉግ አይደለም የሚሰስት አይደለም አለ እና ነብዩ አለይሂ ሰላቱ ሰላም ሳይሰስቱ ሳይቀንሱ ሳይጨምሩ ያንን መልእክት አድርሰዋል ማለት ነው። ወማ ሁወ ቢቀውሊ ሸይጣን ረጂም ወማ ሁወ ቢቀውሊ ሸይጣን ረጂም ዋዋሁንማ አይደለም ሁወ እሱ አይደለም። እዚህ ጋር ደግሞ ቁርአንን ነው። ሁወ እሱ ቁርአን እኮ አይደለም። ቢቀውሊ ንግግር ሸይጣኒን የሸይጣን ንግግር አይደለም። ረጂም የተረገመው የሸይጣን ንግግር አይደለም። ቁርአን ከላሙላህ የአላህ ሱብሓነሁ ወተዓላ ንግግር ነው። ቁርአን ሸይጣን መሸከም ይችላል እንዴ? እንኳንስ መሸከም አይደለም ልክ ሲቀራ እኮ ይፈረጥጣል፣ ይፈራል ማለት ነው፣ ይሸሻል። ስለዚህ ቁርአን የሸይጣን ንግግር አይደለም። እነዛ ምን ይላሉ? ቁርአን እኮ ይሄ የሸይጣን ንግግር ነው፣ ይሄ ሲሕር ነው ምናምን ይላሉ ማለት ነው። አይ እናንተ እንደምትሉት አይደለም፣ ቁርአን የሸይጣን ንግግር አይደለም አላቸው አላህ። ወማ ሁወ ዋሁንማ አይደለም ሁወ እሱ ቁርአን ቢቀውሊ ንግግር ሸይጣኒን የሸይጣን ንግግር አይደለም። ረጂም የተረገመው የሸይጣን ንግግር አይደለም። ረጂም ማለት የተረገመ ከአላህ ሱብሓነሁ ወተዓላ እዝነት ረህመት የተባረረ ማለት ነው። ረጂም የተረገመው የሸይጣን ንግግር አይደለም ቁርአን። ከዛ ምን አለ? ፈአይነ ተዝሃቡን ፈአይነ ወዴት ነው ተዝሃቡን የምትሄዱት? እንግዲህ ከሐቅ በኋላ ጥመት ነው። ከዚህ ከሐቅ አምልጣችሁ ወዴት ነው የምትሄዱት? ከዚህ ውጭ እንግዲህ ጥመት ነው ያለው። ትክክለኛው ጎዳና ይሄ ነው እና ወዴት ነው የምትሄዱት እናንተ ከሃዲያኖች ወይ እያለ ነው አላህ። ፈአይነ ወዴት ነው ተዝሃቡን የምትሄዱት? ወዴት? ያ አላህ ኢን ሁወ ኢላ ዚክሩን ሊልዓለሚን። ኢን እዚህ ጋር ናፊያ ነች፣ እዚህ ኢላ ስለመጣ ማለት ነው። ኢን አይደለም ሁወ እሱ እኮ ቁርአን አይደለም ኢላ ቢሆን እንጂ ዚክሩን ተግሳጽ ቢሆን እንጂ ለማን? ሊልዓለሚን ለዓለማት ሁሉ ተግሳጽ ቢሆን እንጂ ሌላ አይደለም። ቁርአን እናንተ እንደምትሉት የሸይጣን ንግግር ነው የምን ንግግር ነው እንደምትሉ አይደለም። ቁርአን ለዓለማት ሁሉ ተግሳጽ መገሰጫ ነው እንጂ ሌላ አይደለም ማለት። ኢን አይደለም ሁወ እሱ ቁርአን አይደለም ኢላ ቢሆን እንጂ ዚክሩን ተግሳጽ ቢሆን እንጂ ሊልዓለሚን ለዓለማት ሁሉ ተግሳጽ። ዓለሚን ማለት ከአላህ ውጭ ያለው ሁሉ ምን ይባላል? ዓለም ይባላል ማለት ነው። ሊልዓለሚን ለዓለማት ተግሳጽ ቢሆን እንጂ ሌላ አይደለም ቁርአን አለ። ሊመን ሻአ ሚንኩም አየስተቂም ሊመን ሰው ሻአ ለሻ ለፈለገ ሰው ሚንኩም ከናንተ ለፈለገ ሰው አየስተቂም ቀጥ ማለትን የፈለገ ሰው መገሰጫ ነው፣ ተግሳጽ ነው ቁርአን። طيب ሊመን ሰው ሻአ ለሻ ለፈለገ ሰው ሚንኩም ከናንተ ደግሞ ለፈለገ ሰው አየስተቂም ቀጥ ማለትን ለፈለገ ሰው ይህ ቁርአን ተግሳጽ ነው፣ መመከሪያ ነው፣ መገሰጫ ነው። ከዛ ምን አለ? ወማ ተሻኡነ ኢላ አየሻ አላሁ ረቡል ዓለሚን። ወማ ተሻኡነ አንዳችን ነገር አትሹም አትፈልጉም፣ ኢላ ቢሆን እንጂ አየሻ አላሁ አላህ የሻው እንጂ፣ ረቡ ጌታ፣ አልዓለሚን የዓለማቱ ጌታ አላህ የፈለገው የሻው እንጂ። ይህ ማለት እንግዲህ
የናንተ መሻአ ከአላህ መሻአ ጋር የተያያዘች ናት። አላህ የሻለ ሰው ትክክለኛውን ጎዳና ይይዛል። አላህ የሻበት ደግሞ ይጠማል ማለት ነው። ግን እዚህ ላይ እንግዲህ ሰበብ ማድረስ አለብን። አንድ ቦታ ላይ ሆኖ ምሳሌ አንድ ሰው ኩፍር ላይ ሽርክ ላይ ሆኖ ዝም ብሎ ሰበብ ማድረስ አለበት። ጥረት ካደረገ አላህ ቅናቻውን መንገድ ይመራዋል። አይ በዛው በጥመቱ ላይ ተቀጠለስ ያንኑ የጥመት መንገድ ያገራለታል አላህ Subhanahu Wa Ta'ala። ስለዚህ ሰበብ ማድረስ አለብን። ለሁሉም ነገር ሰበብ ያስፈልጋል። طيب وما تشاءون አትሹማት እናንተ وما تشاءون አንዳችን ነገር አትሹም አትፈልጉም ኢላ እንጂ አየሻው አላህ የሻው አላህ የፈለገው እንጂ ረቡ ጌታ العالمين የዓለማቱ ጌታ አላህ የሻው እንጂ። ስለዚህ እናንተ መሻአ ከአላህ መሻአ ጋር የተያያዘች ናት። እነዛም ይሄን ያለው እዚህ ጋር ይላሉ እነዛ ሙሽሪክ አረቦች እኛ ከፈለግን ቀጥ እንላለን ከፈለግን ቀጥ አንልም ይሉ ነበር። እነሱ እንትን እያለ ነው ማለት ነው። እኛ ከፈለግ ቀጥ እንላለን ከፈለግ ቀጥ አንልም ይላሉ ማለት ነው። እና እናንተ አትሹም አላህ የሻው እንጂ። هذا والله اعلم ይሄን ይመስላል የዛሬው ትምህርታችን። አላህ በቀናቸው መንገድ ላይ ያጽናን እስከ ለተሞታችን ድረስ ያ ረብ። هذا والله أعلم والسلام عليكم ورحمة الله وبركاته.